ጤና ይስጥልኝ ተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በሰዓቱ የተሰማ ሰበር መረጃን ይዤ ቀርቤያለሁ። ዝርዝሩን አድምጡ፣ አብረን እንከታተለው። በቅድሚያም ሳውዲ አረቢያ በየመን የወደብ ከተማ ሙካላ ላይ የቦምብ ጥቃት ፈጸመች። ሳውዲ አረቢያ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል አለችው። ተገንጣይ ቡድን ከዩኤኢ ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን አስታውቃለች። ሳውዲ አረቢያ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻት የተባበሩት አረብ ኤሚሬቶችን እጅግ አደገኛ ከሆነው ተግባርሽ ታቀቢ ብላለች። ጥቃቱን ተከትሎም በሳውዲ አረቢያና በተባበሩት አረብ ኤሚሬቶች በሚደገፉት የደቡብ ሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን አሶሺየትድ ፕሬስ ዘግቧል። የሳውዲ የመንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤሚሬቶች ፉጃይራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷን ከታወቀ በኋላ ጥቃት መፈጸሙን አረጋግጧል። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ እንደነበረችም በዘገባው ተመላክቷል። በተጨማሪም 10 ዓመታትን ለተሻገረ ጊዜ የየመን ውስጥ በኢራን የሚደገፉ የሁቲ አማጽያን ተባብረው ሲዋጉ በነበሩበት በሳውዲ አረቢያ በሚደገፈው የየመን መንግስትና በደቡብ ሽግግር ምክር ቤት መካከል የነበረው ትብብር ይጎዳል የተባለው ሁለቱ ሀገራት በርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሁነኛ ተፎካካሪዎች ናቸው። በሌላ ዜና ብሔራዊ ባንክ የዝቅተኛ የቁጠባ ወለድ ተመን በገበያ ድርድር እንዲወሰን አድርጓል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ወይም ደግሞ ኤምፒሲ 5ኛ መደበኛ ስብሰባውን በማካሄድ የዋጋ ግሽበትን ለመቆጣጠርና የፋይናንስ ዘርፉን ለማዘመን የሚያስችሉ ወሳኝ የፖሊሲ ውሳኔዎችን ማሳለፉን ባንኩ አስታወቀ። ባንኩ እስካሁን በብሔራዊ ባንክ ተገዳጅ ሆኖ የቆየውን ዝቅተኛ የቁጠባ ወለድ ተመን ወይም ደግሞ ሚኒመም ዲፖዚት ኢንተርስት ሬት ተነስቶ ከዚህ በኋላ የወለድ መጠኑ በአስቀማጮችና በባንኮች መካከል በሚደረግ ነፃ የገበያ ድርድር እንዲወሰን ውሳኔ መተላለፉን ባወጣው መግለጫ አመላክቷል። በመሆኑም ኮሚቴው ቁጠባን ለማበረታታትና የባንኩን የፖሊሲ ማዕቀፍ የተመጣጠነ ለማድረግ የዝቅተኛ ወለድ ተመንን ለገበያ እንዲተውና በአስቀማጮችና በባንኮች ወይም እናም በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲወሰን ምክረ ሀሳብ መጽደቁ ተገልጿል። ይህ እርምጃ ባንኩ ወደ ወለድ ተኮር የገንዘብ ፖሊሲ ማዕቀፍ ለመሸጋገር ለጀመረው ጥረት ትልቅ አምርታ ሲሆን ባንኮች ከገበያ ጋር የተጣጣመ የወለድ መጠን እንዲያቀርቡ እድል ይሰጣል ተብሏል። በገበያ ውስጥ ያለው ትርፍ የገንዘብ ዝውውር ለመቆጣጠር ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት የመጠባበቂያ ገንዘብ ምጣኔ ወይም ደግሞ ሪዘርቭ ሪኳየርመንት ከነበረበት 5 በመቶ ወደ 10 በመቶ ከፍ እንዲል የተደረገም ሲሆን የባንኮች ዓመታዊ የብድር እድገት ገደብም በ24 በመቶ እንዲቀጥል መወሰኑ ተገልጿል። ለየሀገሪቱ የኢኮኖሚ እድገት በተያዘው በጀት ዓመት 9.2 በመቶ እንደሚሆን የተተነበየ ሲሆን ለዚህም የማዕድንና የአገልግሎቶች ዘርፎች የላቀ አስተዋጽኦ ማድረጋቸውን አመላክቷል። በውጭ ኢኮኖሚ ዘርፍ በወርቅና በቡና ምርት የተገኘው ከፍተኛ የውጭ ንግድ ገቢ ምክንያት የኢትዮጵያ አጠቃላይ የውጭ ኢኮኖሚ ሚዛን ትርፍ ማስመዝገቡን የውጭ ምንዛሪ መጠባበቂያ ክምችቱ ከምንጊዜውም በላይ መሻሻሉን ኮሚቴው አመልክቷል። የገንዘብ ፖሊሲ ኮሚቴው የኢኮኖሚ ሁኔታ በቅርበት መከታተሉን እንደሚቀጥልና ቀጣዩ መደበኛ ስብሰባ በመጋቢት ወር 2018 ዓ.ም እንደማካሄድም በመግለጫው ላይ ተመላክቷል። በሌላ ዜና የኢትዮጵያ ብሔራዊ ባንክ ዳር 25 ቀን 2018 ዓ.ም ባወጣው መመሪያ መሰረት ሁሉም ደንበኞች የባንክ አገልግሎቶች ለማግኘትና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል። በዚህ መሰረት ባንኮች ደንበኞች ወደ ቅርንጫፍ ቀርበው የሂሳብ ቁጥራቸውን ከፋይዳ መታወቂያ ጋር ከሚያጣምሩበት አሰራር በተጨማሪም ባሉበት አገልግሎቱን የሚያገኙበት አማራጭ አመቻችቷል። በመሆኑም ከታች በተቀመጠው የአሰራር ቅድመ ተከተል መሰረት የፋይዳ ተለዋጭ ቁጥሮን ወይም ደግሞ 16 አሃዝ ኤፍኤን ነምበር በማስገባት የባንክ ሂሳብ ቁጥሮን ከፋይዳ መታወቂያ ጋር ያጣምሩ። አንደኛ ይህንን ማስፈንጠሪያ ወይም ደግሞ ከላይ በምስሉ ላይ የምታዩትን በመጫን በማስገባት ገጹን ይክፈቱ። ሁለተኛ የሂሳብ ቁጥሮን አስገብተው ጌት ኦቲፒ የሚለውን ይጫኑ። ሶስተኛ ሂሳብ ሲከፍቱ ያስመዘገቡበት የስልክ ቁጥር በሚጠቀሙበት የተንቀሳቃሽ ስልክ የተላኮለትን የአንድ ጊዜ የሚስጥር ቁጥር ወይም ደግሞ ኦቲፒ አስገብተው ቬሪፋይ ኦቲፒ የሚለውን በመጫን ያረጋግጡ።
አራተኛ ሎግ ዊዝ ኦቲፒ የሚለውን ጫኑ። አምስተኛ የፋይዳ ተለዋጭ ቁጥሮን ወይም 16 አዝ ኤፍኤን ነምበር አስገብተው ጌት ኦቲፒ የሚለውን ጫኑ። ስድስተኛ በድንጋሜ በተንቀሳቃሽ ስልኮ የተላከለትን የአንድ ጊዜ ሚስጥር ቁጥር ወይም ደግሞ ኦቲፒ አስገብተው ቬሪፋይ የሚለውን መጫን ያረጋግጡ። ሰባተኛ አሎ የሚለውን፣ ስምንተኛ አክሴፕት ኤንድ አፕዴት የሚለውን ሲጫኑ አፕዴት ኮምፕሊት ፔንዲንግ አፕሩቫል የሚል መልእክት ይመጣልዎታል። በመጨረሻም ጨርሰዋል። ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን መስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።